ልዑልና እናቱ ልዑል የተፈጠረውን ነገር ለእናቱ ሄዶ ዮሐናን በጣም እንደሚወዳትና እንደሚያፈቅራት ሄዶ በስነ ስርዓት ያስረዳታል። እናቱ ግን ይህን ነገር አምና ልትቀበል አልቻለችም። እሷ ለገንዘብ ስትል ነው የቀረበች። ደግሞ አንተ የሀብታም ልጅ ሆነ እሷ የድሃ ልጅ እንዴት ነው የምታፈቅር እያለች በጣም ዝቅ ዝቅ እያደረገቻትና እያዋረደቻት ነበረ። መቼም ድሃና ሀብታም አንድ አይደለምና ዮሐናን ድሃ ነች፣ አትገባም፣ አትመጠንም፣ ገንዘብ ስጣትና ተገላገላት በጊዜ ወይም ደግሞ ገንዘብን ይዘው ከጠፋች በኋላ ዞር ብላ አታይህም እያለች ነገሮችን እንግዲህ ጥንስስ እያደረገችበትና እሷን እሺ ብሎ እንዳይቀበል እያደረገች ነው የልዑል እናት ወይዘሮ ኤልሳ ማለት ነው። ልዑልም አይ ዮሐና በጣም ነው የምትወደኝ፣ እንደዚህ ልታደርግ አችልም፣ ይህ ያንቺ አስተሳሰብ ነው፣ እኔ ግን በቃ እንዴ ወስኛለሁ፣ ፍቅረኛ ነች ብሏታል። ቆይ አንተ ምንድን ነው ስራህ? አባትን እንደዚህ አጨለው ከቤት አስወጣው፣ አሁንስ እኔን ማሳበር ነው እንዲህ የቀረህ ትለዋለች። ደግሞ እኔ ምን አጠፋሁ? አባቴ በእኔ ምክንያት አይደለም የወጣው ይላታል ከቤት። እንዲሁም የምጸጸተው አንቺን ዝም ብዬ ሽሽ እያልኩና እያዳመጥኩ የምኖር ከሆነ በጣም እጸጸታለሁ እያላት ነው። እንደዛ ብሏትም ወጥቷል ከክፍሏ ማለት ነው። ከክፍሏ ከወጣ በኋላ ግን ያቺ ዮሐና ግን ምን አስነክተው ነው ትላለች። በነገራችን ላይ ብዙ ጊዜ ሰዎች እንግዲህ ልጆቻቸው ጋር ካተስማሙ ፍቅረኛ ኑሯቸው ወደ ፍቅረኛቸው ነው የሚሄዱት። ልጅን ምን አርጋብኝ ነው ምን አስነክተው ነው እያሉ ብዙ ጊዜ እኔ አሁን ድራማ እመለከታለሁ። ነገር ግን ወደ አፈቀራት ልጅ ነው የሚመለሱ። የወለዱት ልጃቸው ከራሳቸው ጋር ካልተስማማ በቃ ያችን ጠላቴ እሷ ናት ከኔ እንዲሸሽ ያደረገችው ብሎ በቃ ጥምድ አድርገው ይዟታል። በሌላ በኩል እንግዲህ ልዑል መጥቶ ነበረ ወደ ቤቱና ከማርክ ጋርም እያወራ ነው። ስለ ድርጅቱም አንዳንድ ነገር አውጥተዋል። ልዑል ደግሞ ሞኝ ነገር ነው ክንዴን ወንድሙ ስለሆነ ምንም አያደርገኝም እያለ እየተተማመነ ነው። ለምንድነው እንደዚህ የምታደርገው? ገብቶሃል? በቃ አታጭበርብር። አንተ እኮ በቃ አሁን ዝም ብለህ ሰራተኛ ነህ እንጂ ሌላ ነገር አይደለም። ራስህን እንደምንድን ነው የምታየው? እንደዚህ ከፍ ከፍ አታድርገው ይለዋል። ማርክም አንተ ተረጋጋ፣ እየተሳሳተ ማስረጃና መረጃ ነው የሰማው። ክንዴ በጣም በብዙ ሀሰት ሰነዶች ይዤዋለሁ፣ አግኝቼዋለሁ። የድርጅቱን ገንዘብ ደግሞ እያወጣ አላስፈላጊ ነገር ከሚባሉት ላይ ያውላል። በዛ ላይ ደግሞ ከአቤላ ጋርም እየተደበቀ ይገናኛል ብሎ ሲነግረው ይባስ ብሎ ክንዴ እንደዚህ አያደርግም ወንድሜ ነው ብሎ ምናምን ተንጣጣበት ማለት ነው ከማርክ ላይ። ማርክም እኔ እንደዚህ ላድርግ አልችልም፣ ቢገባህ ለአንተ ብዬ ነው፣ አንተን ለማዳን ብዬ ነው፣ አይንን ግለጥ እያለው ነው። ሲጀመር አሁን እኔ አባት እስከሚመጣ ነው እንጂ የድርጅቱ ኃላፊ የሆንኩት ከሁለት አንዳችሁ መስሪያ ቤቱን መያዝ ትችላላችሁ ብሎታልም። በዛ ላይ አባት ደግሞ እያንዳንዱን መረጃ ያውቃል፣ እንቅስቃሴን ሁሉ አሳውቀዋለሁ ይለዋል። ወይናቻ እንደዚህ ከጀርባዬማ ትወጋኛለህ ብዬ አስቤም አላውቅም ይላል ልዑልም። እንደዛ ነው ብሎት እንግዲህ ጥሎት ወጣል። እውነት ነው ልዑል እንግዲህ አይንን ብትገልጥ የተሻለ ነው። እንደውም ማርክ ነው በጣም ጥሩ ሰውና አሳቢ ላንተ። በዛ ላይ ደግሞ ከአቤላ ጋር ይገናኛል ሲለው ምን ቢል ጥሩ ነው በአቤላ ትቀናለህ ብሎት ቁጭ ማርክን። አቤላው ምን ያስቀናል? ማርክም ከወጣ በኋላ ቀጥታ ወደ ካፌ ነበር ሄደው። ካፌ ሄደው ብሌንን አግኝቷታል። ከብሌን ጋርም የተፈጠረው ነገር አውርቷታል። ድርጅቱ ውስጥ ያለችው ልጅ ግን የምታግዝ በጣም ትወዳለች፣ በዛ ላይ ፍቅረኛ መያዝ አለብን እያለችው ነው። ማርክም አሁን ስለ ፍቅር አይደለም ስራችን ላይ ነው ማተኮር ያለብን ይላል። ቲና እንግዲህ አቤልን በድብቅ እየተከታተለችው ነበረ። ክንዴም ይከታተላታል። ማነሽ አንቺ ብሎ በድቅድቅ ጨለማ አንገቷን ለማነቅ ይሞክራል። ምንድን ነው ያለሽ ግንኙነት ከአቤላ ጋር ብሎ ሲጠይቃት ምንም የለም ትውውቅ ነው ብለዋለች። ዮሐናና ልዑልም ተገናኝተው ነበር። ስለ ፍቅራቸውም እየተገላለጹ ነበረ። ዮሐና አንድ ቀን አንተን ሳጣ ግን ምን እንደምሆን አላቅም፣ ግን በጣም ደስ የሚል ፍቅር እያሳለፍን ነው፣ ፍቅራችንም ይጠነክራል እያለችው ነው። በእምነትም ወደ ቤት ከተመለሰች በኋላ እናቷን ሰላም ብትላት አማለስም እናቷ ጋርም አንዳንድ ነገሮችን አውርተዋል። ምነው ክፍለ ሀገር የሞተ ሰው አለ ብላም ጠይቀቻት። እንዴ ምንድነው ሻምሻል አለቻት። እሱ አይደለም የሚያሳስበኝ አባትሽ ደውሎ ነበር አሞታል እና ሂጅ እንዳስታሞ ይፈልጋል አለቻት። በእምነትም እንዴ ታዲያ ለማን ጥለሽ ነው ቤቱን አለቻት። ልዑልም የለም አባቴም የለም እኔ ብቻዬንም እዚህ ቤት አልቀመጥም እያለች ነበረ። ስላንቺ የማያሳስበኝ መስሎሽ አይደለም፣ በቃ አጨቅጭቅኝ፣ ለራሴ ያለብኝ ነገር ከአቅሜ በላይ ነው ብላት ነበር የወጣችው። በእምነትም ቀጥ ብላ ወደ አቤል ነው ሄደችው። የተፈጠረውን ነገር ነግረዋለች። አቤል እንግዲህ አስመሳዩ የኔ ቆንጆ ምናምን እያለ ያባብላታል። እሷ ደግሞ ትሰማዋለች። በእምነትም አቤላን በጣም እንደማትወኝ እርግጠኛ ነኝ፣ በአንተ አብረን እንኑር እያለችው ነበረ። አቤላ በጣም ሳቅሳቅና የልብ እየተሰማው ነበረ። በጣም ደስ ብሎት ነው ሽሽ ያላት። ምክንያቱም ከመምነት ጋር አብሮ ከሆነ እቅዶቹ ይሳካሉ አንድ ባንድ። እንደዚህ እያወራችሁ እያለ እንጋባ አብረን እንኑር እያለችው ክንዴ ይደውላል።
ክንዴ ወንድም ይደውል ብላ ስልኩን አነሳች። ወይዘሮ ኤልሳም ሀናን ጠርታት ነበረ ወደ ውጭ ሀገር እንደምትሄድና ባሏ እንደታመምም ነገረቻት። ወይዘሮ ሀና እኔ እኮ በባለፈው የጠፋውን እቃ በዮሐና ምክንያት አምጪ እያሉ ስላስጨነቁኝ በዛ ጉዳይ በጣም ተሳቀቄ ነበር አለቻት። እቃውንማ እኮ አገኘሁት በሰዓቱ በልዑል ስሜታዊ ሆኜ ነው እንጂ የዛ ከሲ ስራ መሆኑ አልጠፋኝም። ክንዴ ነው ያደረገው አለቻት። ልጇን በእምነትንም አደራ ሰጥታታለች ማለት ነው። እንግዲህ እንደ ልጅሽ አድርገሽ አሳድጊያት፣ ልዑልንም ወደዚህ ጠራዋለሁ ብላታለች። ወይዘሮ ኤልሳም እንግዲህ ልጆቿ እንዲለያዩ ትፈልጋለች። ዮሐናና ልዑል አንድ ላይ እንዲሆኑ አትፈልግም። እንዲሁም በእምነትም የጀመረችው ነገር አለ፣ ያንንም እንድታቋርጭ ሁሉን ነገር ለአንቺ አደራ ሰጥቼሻለሁ ብላታለች። ይሄ ችግር የለውም ብላለች። ሀናም ምን ማለት ነው ስትላትም ለልጅ ነግሬያታለሁ እንድትርቅ ብላለች። በእምነትን ቁጭ አድርጋም እያናገረቻት ነው። በእምነትም እንግዲህ አቤላን እንደምትወደው ለእናቷ ተናግራለች። እናቷ ግን አንድ ላይ እንዲሆኑ አልፈለገችም። ብዙ ከተጨቃጨቁ በኋላ ለማንኛውም እኔና አባትሽ ደርሰን እስከምንመጣ ድረስ ከውጭ እንግዲህ እነሱ የሚሉሽን አንድ ባንድ አድርጌ አዳምጭ ተብላለች። በእምነት ግን ይህን ነገር የምተገብር አይመስልም። ብሌንና ልዑልም እያወሩ ነው። ልዑል እንግዲህ ስለ ጓደኝነት ቸላ ብሏል ጉዳዩን። እኔ እናንተ ምንድነው እንደዚህ ለጓደኝነት ቦታ ላይ አይመስልም። ሲጀመር ሊያጣላን የፈለገው እውነቱን ስላወቅንበት ነው። ተው እያለች እየመከረችው ነው። ልዑል ግን እስካሁን ድረስ ብትነግሪኝ ኑሮ አምንሽ ነበር፣ አሁን ግን ምንም አላምናቸውም እያላቸው ነው። ያሳዝናል። ልዑል እንግዲህ ብቻውን ሳይሆን አይቀርም ሞኝ የሆነ ልጅ። በእምነት እንግዲህ ምንም አይነት ደስታ የለኝም ከአቤላ ውጭ እያለች ነው። ትምህርት ቤትም የለም ቤትም የለም፣ እኔ የምናገረው ማንም አይሰማኝም ብላ እንግዲህ ከእናቷ ላይ ዝታባን ነው የተነሳችው። ክንዴም ካፌ ቁጭ ብሎ እንግዲህ ማርኩን ጠርቶታል። ማርክም ቀጥ ብሎ ነበር የሄደውና እንደምን ፈለገኝ እዚህ ድረስ የመጣሁት አክብሬ ነው፣ ስለዚህ የተፈጠረውን ነገር ንገረኝ ይለዋል። ክንዴም ቆይ አንተ ማነህ? እኔ እኮ ክንዴ ነኝ፣ አባቴን ድርጅት በቃ ልዘርፍ ነው አይደል ይለዋል። እኔ ሰራተኛ ነኝ ብሎም ነገረው። ከቲና ጋር ያለ ግንኙነት ምንድን ነው ብሎታል። ከቲና አባት ጋር በድብቅ የኛን ቤተሰብና የመስሪያ ቤቱንማ ድርጅት እንድታፈርሰው አልፈቅድም፣ ድርጅቱን አንድ ባንድ የተፈጠረውን ነገር ደርሽበታለሁ እያለ እየዛተ ነው። ማርክ ግን ስለምንድን የምታወራው ምንም አልገባኝም፣ ከፈለግ ማስረጃውን አምጣና ፊት ለፊት ተጋፈጠኝ እያለው ነው። ማርክም ጥሎት ነው እንግዲህ የተነሳው። ቲና ቤተሰባችን ላይ የምትሰልል ልጅ ናትን ብሎ ልዑልም ወደ ቤት ከእናቱ ጋር አውርቷል። እናቱ ከዛች ልጅ እንዲርቅ እየገፋፋቸው ነው። ልዑል ግን እኔ የራሴ ህይወትና የራሴ መንገድ እንዲሁም አላማ አለኝ ትላለች። እናቱ ደግሞ አባቴ እንግዲህ ሁሉን ነገር ለዛ ክንዴ ለማይረባ ሰው ያስተላልፈዋል ንብረቱን ስትለው ግድ አይሰጠኝም ነበር ያላት። ብቻ ያችን መሽገር ልጅ በቃ አላቃት ከኛ ቤተሰብ ውስጥ በቃ ፋቃት እያለችው ነው። በሌላ በኩል ክንዴና አቤላ ተገናኝተዋል። እንግዲህ በድቅድቅ ጨለማ አቤላም እንዳየው ምንድን ነው ፊት እንደዚህ የተኮሳተረው ብሎታል። ክንዴም አንተ ራስህ መከራ አይደለ እንዲ ያለው። አቤላም እንግዲህ ክንዴ እንደታመመ ክንዴ በጣም ምስኪንና አሳዛኝ እንደሆነ አድርጎ ነው የነገረው። አቤላ ግን የተረገመ ነው እንዴ አባት እኮ ታሞ ሆስፒታል ነው ያለ ብሎታል። ክንዴም በጣም ነበር ያበደው። እንዴት ከማሰማ ማን ነገረ የሚል ጥያቄም ጠይቆት ነበረ። አቤላ ግን ልዑል ጓደኛዬ እንደሆነ ታውቃለህ፣ ከአንተ ይልቅ ደግሞ እኔ ቤተሰብ እሆናለሁ ብሎ በጣም ነግሮታል። አቤላ ግን እንግዲህ ከበእምነት ጋር የሆነ ድብቅ ነገር እንዳለው ለማንም እስካሁን አልተናገረም። ይሄ ነገር ድብቅ ነው። ቢሆንም ክንዴ በጣም ተናዷል። የኔ አባት አንተ ተሳዳቢ፣ ያንተ ማማራቻም አይደለም ብሎታል። መጨረሻ ላይ ግን እውነቱን ሰምቷል። አሁን ክንዴና ልዑል ደግሞ ይጣሉ ይሆናል። ብቻ ድራሙ እንግዲህ የአቤላ በጣም ጥምት ደርጎ ይዟቸዋል። ክንዴም አቤላን አንቆ ይዞት ነበር። መጨረሻ ላይም ጥሎት ነው ሄደው። ልዑልና ዮሐናም ተጨንቀዋል። ምን እናድርግ የሚል ሀሳብም ያመነጩ ነው። አንድ ደቂቃ ሳላስብ ማለፍ አልችልም ትላለች። እንግዲህ ፍቅር እንደዛ ያደርጋል እንዴት? የእናትና የአባት ጉዳይ በጣም አሳሳቢ ነው እያለችውም ነበር። ወይዘሮ ኤልሳም ሀናን አናግራታለች። ማለት ዮሐናን ከልጅ ውረጅ፣ ጭንቅላቱ ላይ እንዳንቺ አይነት ሴቶች አይመጥኑትም፣ የከተማ ወንዶችን አላየሻቸውም እንዴ? ለገንዘብ ሲሉ ብዙ ነገር ያደርጋሉ ያለች መንጭቅጭቅ ነው ያደረገቻት። ዮሐና እኔ እንደዚህ አይነት ሰው አይደለሁም፣ የኔና የሱ ፍቅር በገንዘብ የተመካ አይደለም ብላታለች። ነገር ግን ልታምን አልቻለች። ክንዴም ከልዑል ጋር ለምን አልነገርከኝም ስለ አባታችን መታም እያለ እየጮኸበት ነው። ተጨንቄ ነበር እናቴም ወደ አባቴ ልትሄድ ነው እያለ እየነገረው ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ